የኢትዮጵያ ታሪክ ካልተዘመረለት ኢያሱ እስከ ተዘመረለት ኢህአዴግ። ደራሲ ፍስሐ ያዜ ካሳ። የታሪክ ሚዲያ ላይ ተዘጋጅቶ የቀረበ የታሪክ መጽሐፍ ትረካ። መጽሐፉ የታተመው በ2004 ዓመተ ምህረት የተከበራችሁና የተወደዳችሁ የቻናላችን ቤተሰቦችና የትረካችን ተከታታዮች የኢትዮጵያ ታሪክ ካልተዘመረለት ኢያሱ እስከ ተዘመረለት ኢህአዴግ መጽሐፍ ክፍል 15 ትረካ አሁን ይቀርብላችኋል። እናንተም ሙሉ ትረካውን ትኩረት ሰጥታችሁ እንድትከታተሉትና እንድታዳምጡት ሰብስክራይብ ያላደረጋችሁ ካላችሁ የደወሏን ምልክት እየተጫናችሁ ቻናሉን ሰብስክራይብ እንድታደርጉት፣ ላይክም እንድታደርጉት፣ ሼር እያደረጋችሁም ለሌሎች እንድታጋሩ በኮሜንት ቦታ ላይ ሐሳብ አስተያየታችሁን እንድትጽፉ በትህትና እየጠየቅን አሁን ወደ ሙሉ ትረካው እናመራለን። ዙፋኑን የገዘገዘው ሙስና። የቀደምቶቹም ሆነ የአሁኑ ዘመን ኢትዮጵያውያን አቶ ብርሃኑ ድንቄን ጠንቅቀው ያውቋቸዋል። ለማያውቋቸው አንባቢያን ለመግለጽ ካስፈለገ አቶ ብርሃኑ ድንቄ ድንቅ ኢትዮጵያዊ ናቸው ብዬ በድፍረት እገልጽላችኋለሁ። አቶ ብርሃኑ ድንቄ በዚያ ዘመን አገላለጽ ከአፈር ተነስተው በልዩ ልዩ የሥራ ዘርፍ አልፈው አምባሳደር መሆን የቻሉት በጃንሆይ መልካም ፍቃድ ነበር። ነገር ግን በስተመጨረሻ ጃንሆይ ሊያስገድሏቸው ለዓመታት ሞክረው ሳይሳካላቸው ቀርቷል። ከተራ ትኬት ቆራጭነት ጀምረው በአሜሪካ የኢትዮጵያ አምባሳደርና ባለሙሉ ሥልጣን እንደራሴ መሆን እስከቻሉበት ጊዜ ድረስ በበርካታ የመንግሥት መስሪያ ቤቶች ተመድበው ሲያገለግሉ በተመደቡባቸው መስሪያ ቤቶች ሁሉ ከፍተኛ ምዝበራ ይካሄድ እንደነበር ይነግሩናል። እዚህ ላይ ቀድሜ ለአንባቢያንም በአጽንኦት መግለጽ የምፈልገው ጉዳይ አለ። ይኸውም አንባቢያን በአንድ የብርሃኑ ድንቄ ገጠመኝ ብቻ ሳትወሰኑ በየመንግሥት መስሪያ ቤቱና በየአገልግሎት ሰጪ ተቋማቱ አቶ ብርሃኑ ያላዩአቸው ሌሎች ከፍተኛ ምዝበራዎች ምን እንደሚመስሉ በጥምረት ለማሰብ ሞክሩ። ተከታዩን ታሪክ በዚህ መጽሐፍ ለማካተት ያስፈለገኝ ታሪኩ በአንድ መጽሐፍ ብቻ ተካቶና ተወስኖ መቅረቱ ስለከነከነኝ ነው። ማለትም ከረጅሙ የኢትዮጵያ ታሪክ ጋር ቢካተት ብዙ ነገር ያስገነዝባል ብዬ ስላመንኩ። ሙሉውን ታሪክ የፈለገ አንባቢ ቄሳርና አብዮት በሚል ርዕስ በአንድ በኩል፣ በጀርባዋ ደግሞ አልቦ ዘመድ በሚል ርዕስ የተጠናከረች ሆና በሁለቱም በኩል 145 ገጾች ያሏት ትንሽዬ ነገር ግን ግዙፍ የሆነች መጽሐፍ
በቀላሉ አግኝቶ ማንበብ ይችላል። የታተመው በ1987 ዓመተ ምህረት። ያነበባችኋት ካላችሁ ግድ የለም። 2 አማራጭ መሆኑ ለኢትዮጵያና ለኢትዮጵያን ቢጠቅም እንጂ አይጎዳም። በጃንሆይ ጊዜ ተደርጎ ያለፈ ብቻ ስላይደልና አሁንም ድረስ በከፍተኛ ሁኔታ ተስፋፍቶ ስለሚገኝም ልዩ ትኩረት መስጠቱ ተገቢ። ቄሳርና አብዮት ውስጥ በመግባት ከዚህ ንዑስ ርዕስ ሙስና ጋር ግንኙነት ያለውን ብቻ እየመረጡ አቀርባለሁ። አቶ ብርሃኑ ድንቄ በአንደኛ መደብ የትረካ አንጻር እኔ እያሉ ነው የተረኩት። እንግዲህ ጃንሆይን በተመለከተ ቀደም ሲል መንግስታዊ አወቃቀራቸውና የሚኒስትሮች የሥራ ስምሪት፣ የመስሪያ ቤቶች ዓላማና ተግባር ጅምር ስለመሆናቸው እንዲሁም ለባለስልጣናቱ ስለተሰጡት አደራዎች ብዙ ነገር አይተናል። ከዚያስ የሚለውን ነው የምናየው። አቶ ብርሃኑ ድንቄ የሚገጥሟቸውን ሙሰኞች ስማቸውን እስከናባት እስከነማረጋቸው እንደወረደ ጠቅሰው ጽፏል። በዚህ መጽሐፍ የአባትን ስም ባለመግለጽ ለማብራራት ተሞክሯል። መጥፎ ስራ የሰሩት ለማለት ነው። ለማንኛውም ክቡር አቶ ብርሃኑ ድንቄ በመጽሐፋቸው መግቢያ ካሰፈሯቸው አተታዎች ጥቂት አረፍተ ነገሮችን ላስቀድምና ልቀጥል። ቄሳርና አብዮት በሚል ስያሜ ይችን መጽሐፍ ለማሰናዳት ስሞክር የአፄ ኃይለ ሥላሴን ውድቀትና የአብዮቱን አሸናፊነት እያጋነንኩ የምተርክ መስሏቸው አንባቢያን በውሸት ተስፋ እንዳይጠባበቁ አስቀድሞ ማስጠንቀቅ ይኖርብኛል። አንዳንድ ሰዎች በአሁኑ ጊዜ ስለ አፄ ኃይለ ሥላሴ መናገር ወይም መጻፍ የሚያሳፍር ነገር መስሎ ሊታያቸው ይችላል። በእኔ አስተያየት ይህ ታላቅ ስህተት ነው። መጪው ትውልድ ስለ እኚህ ሰው እውነተኛውን ታሪክ ለማወቅ ያለውን መብት መንፈግ ከቶ አይገባል። ይችን መጽሐፍ ለማሰናዳት ያለኝን ሐሳብ ያካፈልኩት አንድ ኢትዮጵያዊ ወዳጄ በጉዳዩ ተገርሞ የሰጠውን አተታና የተለዋወጠውን ንግግር ሳልጠቅስ አላልፍም። አቶ ብርሃኑ ያ ሁሉ ችግር፣ መከራና ስደት፣ የሀብት መወረስ፣ የቤትና የንብረት መፍረስ ከደረሰበት በኋላ አሁን ስለ አፄ ኃይለ ሥላሴ መጽሐፍ እጽፋለሁ ብለው ጊዜውን ለምን በከንቱ እንደሚያጥፉ አይገባኝም። ምናልባት ጠላታችሁን ውደዱ የሚለውን ወርቃማ ሕግ ለመፈጸም ይሆን ሲሉ አቶ ብርሃኑ እንዲመልሳሉ። ወዳጄ ሆይ ጠላትን መውደድ ምንም እንኳ አስቸጋሪ ነገር ቢሆንም ስለ እርሱ የምናውቀውን እውነት መናገር ይህን ያህል የሚያስደንቅ ሙያ ሆኖ አላገኘውም። በእርግጥ ዛሬ በኢትዮጵያ ያለው ፕሮብሌም ይህ ነው። አንድ ሰውን የጠላን እንደሆነ የጥላቻችንን ምክንያት በመናገር ፈንታ የሌለውን ነገር ፈጥረን በእርሱ ላይ ስናወራ እንደሰታለን። ይህ ታላቅ የሞራል ውድቀት ይባላል። የኔ ሙከራ ስለ አፄ ኃይለ ሥላሴ በምናውቀው መጠን እውነተኛውን የታሪክ ቅርስ ለሚመጣው ትውልድ ለማቆየት ብቻ ነው። ሀገራችን ኢትዮጵያ የሚጠብቃትን የፖለቲካ ትርምስ አስቀድሞ በመገንዘብ የወደፊቱን ችግር ለማቃለል የሚቻለው አፄ ኃይለ ሥላሴ ስልጣናቸውን በሕገ መንግሥት ወስነው እንደ ምዕራባውያን ዲሞክራሲ የኢትዮጵያ ሕዝብ በመንግስቱ ጉዳይ በቀጥታ ተካፋይ እንዲሆን ሲፈቅዱ ብቻ መሆኑ ስለታየኝ ይህንኑ ደጋግሜ አመልክቻቸው ነበር። ግን እርሳቸውን በመደለል መጠቀም የለመዱ ሹማምንቶቻቸው ሐሳቡን ሳይደግፉት ስለቀሩ በመጨረሻ ግልጽ ደብዳቤ እንድጽፍላቸው ተገደድኩ።
ይህ የኔ ግልጽ አቋም አፄ ኃይለ ሥላሴን በብርቱ ስላስቀየማቸውና ስላስቆጣቸው በሚስጥራዊ የጸጥታ ጠባቂዎቻቸው አማካኝነት ሕይወቴን ለማስጠፋት 9 ዓመታት ያህል ተከታትለውኛል። ግን በእኔ ላይ ስላመጡብኝ መከራና ጭንቀት ለመበቀል ወይም በልዩ ልዩ ምክንያት ይጠሏቸው የነበሩትን ሰዎች ለማስደሰት ስል በዘመነ መንግስታቸው የተመለከትኩትን ሁሉ አጣምሜ ባቀርብ የታሪክ ቅርስነቱ ስለሚቀር ኃላፊነቱ ይሰማኛል። ከዚህም በቀር ከመቃብር በታች ድንጋይና አፈር ተጭነውት አፉን ዘግቶ ትንፋሹ ጠፍቶ ስለሚገኝ ሰው በምንናገርበት ጊዜ የሚከተለውን ማሰብ አለብን። አንደኛ፣ ሟቹ የራሱን ወገን የመከላከያ ታሪክ ለማቅረብና ምስክርነታችንን ለማስተባበል እድል የለው። ሁለተኛ፣ በምንም ሊዛነፍ የማይችለው መለኮታዊ ሕግ ነገ በእኛም ላይ ተጠቅሶ በፈረድንበት እንዲፈረድብን ሊያደርግ ይችላል። ስለዚህ ሌላው ቢቀር በወቀሳችን ተቀይሞ ይበቀለናል ወይም በምስጋናችን ተደልሎ ውለታችንን ይከፍልናል ብለን ስለማንጠብቀውና ወደ ትቢያነት ስለተመለሰ ሰው ያለፈ ሕይወት እውነትን ለመናገሪያ ካሁን የተሻለ ምን ጊዜ አለ ብለው ይጠይቃሉ። ይህ መጽሐፍ ይላሉ አቶ ብርሃኑ፣ ይህ መጽሐፍ የአፄ ኃይለ ሥላሴ የፍትሐት ማሳረጊያ ቡራኬ አለመሆኑን ለመግለጽ የአንባቢን ትኩረት መጥራት እፈቅዳለሁ። ለምሳሌ ስለ መንግስታቸው አቋም፣ ስለ ትምህርት ቤቶች፣ ስለ አገር አገዛዝ፣ ስለ ፍርድ ቤቶች፣ ስለ ውጭ አገር ፖሊሲ፣ ስለ ኢኮኖሚ ፕላን የተናገርኩት ነገር የለም። በተለይ አንባቢን ለመርዳት ያሰብኩት የመንግስታቸው ክፍል በነበርኩበት ጊዜ የተመለከትኳቸውን የተወሰኑ ድርጊቶች እንደ ዓይን ምስክር ለማቅረብ ነው። ይህ በማድነቅም በመንቀፍም ሊሆን ይችላል እያሉ ይቀጥላሉ። አቶ ብርሃኑ ድንቄ ለአፄ ኃይለ ሥላሴ በስተመጨረሻ እዚያው አሜሪካ ሆኖ የጻፉት ድፍረት የተሞላበት ግልጽ ደብዳቤ አለ። አቶ ብርሃኑ በዚህ መጽሐፋቸው ባያካትቷትም እኔ በቀላሉ ማግኘት ስለቻልኩ ወደ በኋላ አስገባታል። እኚህ ምሁር ይህችን መጽሐፍ የጻፏት ስለ ሙስናው ብቻ ማውራት ፈልገዋል። ከልጅነታቸው ጀምሮ ከጃንሆይ ጋር እንደተዋወቁ ወዘተ እየተረኩ በስራው ዓለም የገጠሟቸውን ሲያሳዩን የምናየው። ስለዚህ የኔ ስራ ሙስናውን መልቀምና ይዘቱን ባለቀቀ አተራረክ ደግሞ ማሳየት ነው። ይችን ሀገር አወዛውዞ ከሱራ መንግሎ ሊጥላት የሚችለውና እያወዛወዛትም ያለው ይኸው ጉዳይ ስለሆነ ኢትዮጵያ በሕይወት እስካለች ድረስ መንግስታት ሊያተኩሩበት የሚገባ ዋነኛው ነጥብ ንቅዘት ለዚህ የግድ ሰፊ ሽፋን መስጠት አለበት። ሌላው ነገር ሁሉ ቢቀር ይሻላል ባይሆኛል። ከነጻነት በኋላ እንደነ አቶ ብርሃኑ ድንቄ ወይ አርበኛ ወይ ስደተኛ ላልነበሩ ሰዎች ስራ ማግኘት ከባድ። ወይዘሮ ሸዋረገድ ገድሌ በወረራው ዘመን በፈጸሙት ስራ ሳቢያ በኢትዮጵያ ፖለቲካ ውስጥ ተሰሚነት ያላቸው ሆነው ከአቶ ብርሃኑ ድንቄ ጋር ትውውቅ ነበራቸውና ሊጠይቋቸው በሄዱ ጊዜ ወይዘሮዋ ብርሃኑ ባለፈው አዲስ ዘመን ጋዜጣ ላይ የጻፍከውን አነበብኩት፣ በጣም ጥሩ ሐሳብ እየተባባሉ ጥቂት ተጨዋወቱ። አቶ ብርሃኑ ድንቄ በልጅነታቸው የቤተ ክህነቱን ትምህርት ፉት አድርገውታል። አያሌ ዓመታት ዘግይቼ የፈረንሳይ ቋንቋ ካወቅኩ በኋላ ከስመ ጥሩ ደራሲ ከቮልቴር የተጻፈ መጽሐፍ ሳነብ
ያስተሳሰባቸውን አድማስ ጠባብ አድርገው ለሚኖሩ ሰዎች ማዘን ጀመሩ። በማለትም በልጅነታቸው ከእንጦጦ በቀር ሌላ አድማስ ያለ አይመስላቸው እንደነበር ይነግሩናል። ያ የልጅነት ጠባብ አእምሮ በየጊዜው እየሰፋች ሄዳ ነው እንግዲህ ሐሳባቸውን በብዙሃን መገናኛ ወደ ማሰራጨትና ሌሎችን ወደ ማስደመም የደረሰችው። ስራ ያልነበራቸው አቶ ብርሃኑ ድንቄ አንዳንድ ጠቃሚ የሆኑ በኢጣሊያ ቋንቋ የተጻፉ ጽሑፎችን መተርጎም የሚችሉበት ስራ ቢገኝላቸው ይመርጡ ነበር። ጣሊያንኛ ለምደው ነበር። ሆኖም በመጀመሪያ የተገኘው ስራ በተሽከርካሪ መኪና ክፍል ገንዘብ ተቀባይነት የነበረ ሲሆን እሱም በሸዋ ረገድ ገድሌ ጥረት የተገኘ ነው። ከባባድ መኪናዎች ዕቃ ጭነው ከአንድ አውራጃ ወደ ሌላ አውራጃ ለመሄድ ከአንድ ግዛት ወደ ሚኒስቴር ፍቃድ መጠየቅ ነበረባቸው። የሚከፍሉት ቀረጥም እንደየርቀቱ ይወስናል። ባለቤቶቹም ከማዘጋጃ ቤት የተሰጣቸውን የባለቤትነት ማስረጃ ከማቅረብ ጀምሮ ልዩ ልዩ መመዘኛዎችን ማሟላት ይጠበቅባቸው። የአገር ግዛት ሚኒስቴር ዋና ዳይሬክተር የነበሩት የፊት አውራሪ ደምሴ ወንድም አቶ ኃይሌ ግን መቶ ብር ጉቦ እየተቀበለ ይሸኛቸዋል እንጂ ብዙዎች መመዘኛውን አሟልተው ማቅረብ የማይችሉ ነበር። አንዳንዱ ካሚዮን ከጣሊያን በዘረፋ የተገኘና በአፈሳ የተወሰደ ነበር። አቶ ኃይሌ ቀደም ሲል ጸሐፊም ገንዘብ ተቀባይም ሆነው ነበርና የሚሰሩት አቶ ብርሃኑ የገንዘብ ተቀባይነቱን ስርዓት ሲይዙ ባለመኪኖችን ማስረጃ በሚጠይቁ ጊዜ 50 ብር ለአቶ ብርሃኑ 50 ብር ለአቶ ኃይሌ ሊያካፍሉ ሞከሩ። አቶ ብርሃኑ አይደረግም አሉ። ኃይሌ ላግባባቸው ሲሞክር ተቆጡት። በጭራሽ ሲሉም ማረጋገጡለት። የአገር ግዛት ሚኒስቴር ዋና ጸሐፊ የነበሩት አቶ ኃይሌ መርሻ የአቶ ብርሃኑ ሁኔታ ሰምተው አድናቆታቸውን ቸሩ። ኃይሌ ግን ለወንድሙ ለፊት አውራሪ ደምሴ ተናገረ። አቶ ብርሃኑ እንዲህ ይሉናል። በአምስተኛው ቀን ዋናው ዳይሬክተር ይጠሯል ተብዬ ተነገረ። እኔ ደግሞ ስለ እምነቴ ማን ነግሯቸው ይሆን ምስጋና ሊሰጡኝ ይሆናል እያልኩ አስብ ነበር። ከቢሮአቸው እንደገባው እጅ ነስቼ ከፊታቸው ቆምኩ። ግንባራቸውን ቁጥር አድርገውታል። በቁጣ መልክ ትክ ብለው እኔን እያዩ ማን ትባላለህ አሉ። ስሜ ብርሃኑ ድንቄ ነው ብዬ መለስኩላት። ማን ነው ይህን ስራ የሰጠ? ዋናው ጸሐፊ አቶ ኃይሉ መርሻ ናቸው። ወደ ፐርሶኔሉሽን ፊታቸውን ዘወር አደረጉና በል አሁን በእጁ ያለውን ማናቸውንም ገንዘብና ማስረጃ ሁሉ ተረከቡ ብለው ከቢሮአቸው አስወጡ። ምስኪን ብርሃኑ ምን ማድረግ ይቻላል? ጠመንጃ ይዞ እያስፈራራ የሚቀማውን በድንገት ሳልጠነቀቅ እንዳነቀኝ እንጂ ከአንድ የመንግስት ባለስልጣን ፊት እንደቆምኩ ለማሰብ በፍጹም አልቻልኩ። ልሳኔ ተሳስሮ አፌ በፍርሃት አመድ ቅሙ፣ ፊቴ በቁጣ ደም ለብሶ ሰውነቴ እየተንዘፈዘፈ በእጅ ያለውን ማናቸውንም ገንዘብና ማስረጃዎች ወዲያው አስረክቤ ከሀገር ሚኒስቴር አዲሱ ስራዬ በአንድ ሳምንት ውስጥ ተሰናበቱ። እንግዲህ ይህን ለማን ያዋዩታል? ያ ነፃነት የሚባለው ትርጓሜው ምንድን ነው እያልኩ ብቻዬን ማልጎምጎም ብቻ ሆነ። አንድ በሉ እንግዲህ የቤተ ክህነት ሰው እንደመሆኔ መጠን ሕይወቴ ሰላምና ጸጥታ ማግኘት የሚችለው በማስተማር ላይ መሆን አለበት ብዬ አስብ ነበር። ግን አንዳንድ ጊዜ ደግሞ የደራሲነት ፍላጎት ይመጣብኛል። በሕይወት ላይ የሚያሳዝን ወይም የሚያስደስት ነገር ስመለከት በጽሑፍ ለመግለጽ እሞክራለሁ።
ግን የመንግስት ሹም ሆናለሁ ብዬ ከቶ አስቤ አላውቅም ነበር። የኑሮ ፍላጎት አስገድዶኝ በአገር ግዛት ሚኒስቴር ከያዝኩት ሥራ ፊት አውራሪ ደምሴ በግፍ ባባረሩን ጊዜ የደረሰብኝ የመንፈስ ቁስል በቶሎ ሊድን አልቻለም። አገር ነፃነት፣ ትክክልነት፣ ወንድማማችነት፣ ፍትህ የሚባሉት እንደኔ ያሉትን ተራ ሰዎች ለመደለያና ለማጭበርበሪያ የተፈጠሩ ቃላት እንጂ ከእውነተኛ ሕይወት ጋር ምንም የተያያዘ ነገር እንደሌላቸው ለመመልከት ስላጋጠመኝ ሁሉንም በኑፋቄ ዓይን ማየት ጀመርኩ። ይህን ግብዝነት እንዴት ነው ማጋልጠው እያልኩ በብርቱ አስብ ነበር። ስለዚህ አልፎ አልፎ በውስጠ ወይራ አማርኛ ምሬቴን የሚገልጽ የጋዜጣ አንቀጽ እየጻፍኩ በአዲስ ዘመን ጋዜጣ ማሳተም ጀመሩ ይሉናል አቶ ብርሃኑ ድንቄ። የሚጽፉትን ውስጠ ወይራው የገባቸው ብርሃኑ እምትለው ገብቶናል እያሉ የጥቅሻ ምልክት ያሳያቸው እንደነበርም ጽፈዋል። በህዳር 21 ቀን በየዓመቱ የጽዮን በዓል በአባቴ ቤተ ክርስቲያን በወጨጫ ማርያም ስለሚከበር አባቴ በጣነ ሞገር ቅኔ እንድቀኝ ጠየቁ። የተጠቀኙትን ከግዕዝ ወደ አማርኛ ተርጉመው እንዲያስፈርውታል። በኢትዮጵያ የብዙ ሰዎችን ደም የጠጣው ጦርነት አለቀ። ግን ረቂቅና ብርቱ የሆነ የሰላም ጊዜ ጦርነት ተክቷል። በመሪያችን በኃይለ ሥላሴ እናምናል። አድሏዊነትንና ጉቦኝነትን በሕግ ተቆጣጥሮ ድል አድራጊነቱ አሁንም እንዲያረጋግጥ። ይህ ቅኔ በአዲስ ዘመን ጋዜጣ ታትሞ ወጣ። ብርሃኑ ድንቄ የተደነቁበት ጃንሆይ ጋዜጣ ሲያነቡ አዩትና ከ15 ቀን በኋላ አቶ ብርሃኑን ቤተ መንግሥት አስጠሯቸው። ኮሎኔል አብይ በኋላ ጄኔራል ይዘው ወደ ጃንሆይ ቢሮ በመግባት ቢሮ ማስገባት። አቶ ብርሃኑ በድንጋጤ በግንባራቸው ተደፍተው እጅ ማንሳት። ብርሃኑ ድንቄ አንተ ነህ? አዎን ጃንሆይ። ጠረጴዛ ላይ ያለውን ጋዜጣ አንስተው የግዕዙን ቅኔ ደግሞ አነበቡት። በአነባበባቸው እንደተመለከትኩት ግዕዝ ስለማይችሉ ብዙ ስህተት አድርገዋል ይሉናል አቶ ብርሃኑ። አቶ ብርሃኑ ቅኔ ማን ያስተማረ? አባቴ ሊቀ ጠበብት የቅኔ መምህር ናቸው። ድንቄ የራጉኤሉ ስለ አባትህ ሩይ ይነግረን ነበር። ሩይን ታውቀዋለህ? አዎ ጃንሆይ፣ የአባቴ ጓደኛ ነበር። በጣሊያን ጊዜ ምን ትሰራ ነበር? አስተርጓሚ ነበርኩ ጃንሆይ። የጣሊያንኛ ቋንቋ የት ተማርክ? ከትምህርት ቤት አልሄድኩም፣ በራሴ ነው የተማርኩት። ከጣሊያንኛ ወደ አማርኛ መተርጎም ትችላለህ? አዎ ጃንሆይ። ይገርማል። አሁን ምን ትሰራለህ? ስራ የለኝም ጃንሆይ። በዚህ ጊዜ ጃንሆይ አብይ ማስታወሻ ያዝ ሲሉ አቶ ብርሃኑ እጅ ነስተው ይሰናበቱታል። ሰዓቱ ትልቅ ትዝታ ነው ትቶልኝ አለፈው ይሉታል ይህንን ክስተት። ከቀናት በኋላ ከኮሎኔል አብይ አበበ ቢሮ ተጠርተው ወደ ጽሕፈት ሚኒስቴር የተጻፈ ደብዳቤ ተሰጣቸው። እንዲህ ይላል። አቶ ብርሃኑ ድንቄ በግርማዊነታቸው መልካም ፈቃድ የወላማ አውራጃ ግዛት ዋና ጸሐፊ ሆነው መሾማቸውን እንዳስታውቁ ስለታዘዙ ይህንኑ ለአገር ግዛት እንዲያስተላልፉላቸው በማክበር አሳስባል። በወቅቱ የሲዳሞና የወላሞ በአሁኑ አጠራር የወላይታ ጠቅላይ ገዢ ሆነው የተሾሙት ራስ አበበ የነበሩ ሲሆን አሳሽ የሚባሉ ሹማምንት በስራቸው ሆነው የአካባቢውን ግዛቶች ያስሱ ነበር።
አሳሽ በቀድሞው ልምድ የዋናው ሹም ወኪል ነው። ዋናው አዛዥ እስኪመጣ ያዛል፣ ያስገብራል፣ ያስራል፣ ይፈታል፣ ይቀጣል። በአዲሱ የአገር ግዛት ደንብ ግን ቀርቷል። ስለዚህ ራስ አበበ ከሕግ ውጭ አሳሽ ሾመዋል። የራስ አበበ የወላይታ አሳሽ ፊት አውራሪ ተሰማ ይባላል። አቶ ብርሃኑ ድንቄ ጉዳዩ ግድያ፣ ግፍ ይፈጸማል ከሕግ ውጭ። እንደ አቶ ብርሃኑ አገላለጽ በየቀኑ 3 ሰው ሳይሞት አይውልም። የሚዘረፈውን ሀብት ለመገመት ያስቸግራል ሲሉም ይነግሩናል። የአረመኔው የፊት አውራሪ ተሰማ ስም ሲጠራ ማይበረግግ የለም። አቶ ብርሃኑ የአውራጃ ግዛት ዋና ጸሐፊ ሲሆኑ የወላይታ ገዢ ደግሞ ጠቅላይ ገዢ አይደለም ፊት አውራሪ ግርማ ነበሩና ይህን ሁሉ እየተመለከትኩ ዝም ብዬ መኖር አልችልም ይሏቸዋል ለፊት አውራሪ ግርማ። ታዲያ ምን ማድረግ ትችላል? አንድ ረጅም ሪፖርት ለግርማዊነታቸው ልጻፍና ፈርመውበት ወደ አዲስ አበባ ይላል። ብርሃኑ እኔ አዋቂ ሰው መስለኝ ነበር፣ ለካ ልጅ ኖረሃል። ብርሃኑ እኔ አዋቂ ሰው መስለኝ ነበር፣ ለካ ልጅ ኖረሃል ብለው ሳቁባቸው። አቶ ብርሃኑ ለወላይታ ባላባቶች ለፊት አውራሪ ደስታ ጦናና ለፊት አውራሪ ገብረ ሥላሴ ጦና ወደ አዲስ አበባ የሚላክ ሰው እንዲያዘጋጁ በሚስጥር ነግረው ተከታዩን ደብዳቤ ላኩ። ግርማዊነቱ ከማይታወቅ ስፍራ ፈልገው ይህን ሹመት ስለሰጡኝ የማመሰግንበት ቃል ያጥረኛል። ግን ሹመት የተሰጠኝ ደሞዜን እየተቀበልኩ በምቾት ለመኖር ብቻ እንዳይደለ አውቃለሁ። ከፍ ያለ ኃላፊነት አለ። እዚህ ወላሞ ከደረስኩ 30 የሚያክሉ ሰላማዊያን ሰዎች በአርበኞች ተገደሉ። ዘረፋው በየቀኑ ይቀጥላል። 100 ባላገሮችና ባላባቶች ፊት አውራሪ ተሰማ በተባለው በራስ አበበ አሳሽ እጅ ታስረው ይማቅቃሉ። የወላሞ ሕዝብ የወተት ላሙን ሳይቀር ይገብራል። ያ አዲስ ዘመንና ነፃነት የምንለው ትርጓሜ የሌለው ባዶ ቃል ሆኗል። የግርማዊነቱ ሹም መሆኔ ቀርቶ ተራ ሰው በሆንም ይህን አሰቃቂ ግፍ ዝም ብል የኢትዮጵያ አምላክ ይፈርድብኛል። በዚህ ጉዳይ ከሀገረ ገዢው ከፊት አውራሪ ግርማ ጋር አልተስማማል። ግን እኔ ሕሊና የሚያሰኝን አድርጌያለሁ። ይኸውም ለግርማዊነቱ ማመልከት ነው። ግርማዊነቱ ከማናችንም ይልቅ ታላቅ ኃላፊነት ስለተሰጡ ይህን ግፍ ከወላሞ ሕዝብ እንዲያስወግዱለት ዝቅ ብዬ እለምናለሁ። አቶ ብርሃኑ ይህን ጽፈው ከግንብ ጋር እንደመላተም ቢቆጥሩትም አንድ ነገር በውስጣቸው ያውጠነጥኑ ነበር። ጃንሆይ እንደ ሌሎች ሹሞቻቸው ስለ ፍትህ ስሜት የሌላቸው ሆኖ ከተገኙ የመንግስት ሥራ ለእኔ አይደለም። መልሱ መጣ። አቶ ብርሃኑ ድንቄ ለግርማዊነታቸው የጻፉት ራፖርት ደርሶ ተመልክተውታል። ጉዳዩን በጥንቃቄ ተከታትለው በማመልከቱ ግርማዊነታቸው እንደተደሰቱ እገልጽሎት ዘንድ አዘውኛል። ፊት አውራሪ ተሰማ በቶሎ ወደዚህ እንዲላክ ለራስ አበበ ትእዛዝ ተላልፏል። ከሰላምታ ጋር የወላይታ ባላባቶች እነ ፊት አውራሪ ደስታ ጦና የደብዳቤውን መልስ ሰምተው ኖሮ ወደ አቶ ብርሃኑ ሄደው እንኳን ደስ አለን ሲሉ ምን ተገኘ አሉ። አቶ ብርሃኑ መቼም እናንተ አማራዎች ሁሉም ሚስጢር ማድረግ ተወዳላችሁ። በደስታ ተቃቀፉ፣ ተሳሳቁ። የወላይታ ሕዝብ የወተት ላሙን መገበር ቀርቶ ቅንጣት
ችግር እንድትደርስበት አይፈለግም። ነገር ግን ማን አለብኝ ባዮች ከሕግ ውጪ ይዘርፋሉ፣ ይገድላሉ። ፊት አውራሪ ተሰማ ደነገጠ አሉ። ራስ አበበ ንዴታቸውን በውስጣቸው ይዘው ከይርጋለም ወደ ወላይታ ሶዶ መጡ። ችሎት ሰይመው አቶ ብርሃኑን ጠሩ። አሁን እዚህ የጠራን በቅርብ ጊዜ እዚህ ሀገር ስለሞቱት ሰዎችን ስለተዘረፈው ንብረት ኃላፊው ፊት አውራሪ ተሰማ ነው ብለህ ለጃንሆይ ስለጻፍክ 2 ጥያቄዎችን ልንጠይቅ። አንደኛ ምን ማስረጃ አለ? ሁለተኛ መጀመሪያ ለእኛ ሳታመለክት ለጃንሆይ የጻፍክበት ምክንያት ምንድን ነው? አቶ ብርሃኑ ይቀጥላል። ክቡር ሆይ፣ እኔ በዚህ ጉዳይ ከሳሽ ወይም ተከሳሽ አይደለም። ደረጃዬ ዝቅ ቢልም የመንግስት ሹም። ስለዚህ ለግርማዊነታቸው በጻፍኩት ራፖር ምክንያት በችሎት ቆሜ መልስ እንድሰጥ የተጠየቅኩት ያለ አግባብ። በጽሕፈት ቤት በኩል ነገሩን ክቡርነቶ ለመረዳት ቢፈቅድ ለማብራራት ፈቃደኛ። ሰው እየከሰሱ መልስ አልሰጥም ማለት የት አለ? ክቡር ሆይ፣ እኔ ማንንም አልከሰሱ። እኔ የግል ዘመድ አልተገደለም። እኔ የግል ሀብት አልተዘረፈብም። ሀብታቸውን የተቀሙት ዘመዶቻቸው የተገደሉባቸው ሰዎች ዳኝነት በተሰጣቸው ጊዜ ክሳቸውን እንደሚያቀርቡ አልጠራጠርም። እኔ በሹመቴ ኃላፊነቴ የጻፍኩት ሪፖርት እውነት ቢመስሎ ተቀበሉት፣ እውነት ባይመስሎ ደግሞ ሊተውት ይችላል። ቆይ የሚሆነውን እናስታውቃለን ብለው ከችሎቱ ተነሱ። ፊት አውራሪ ተሰማ ወደ አዲስ አበባ መጥቶ ፍርድ ቤት ቀርቦ ታሰረ። ፍጻሜውም እዚያው ሆነ። የወላይታ ሕዝብ እፎይ አለ። ራስ አበበ ፊት አውራሪ ተሰማን ለማዳን ያደረጉት ጥረት ሁሉ አልተሳካም። አቶ ብርሃኑ እንዲህ ይላል። እነ ራስ አበበን የመሳሰሉ ሹማምንቶቻቸውን ይቀየማሉ ሳይሉ አፄ ኃይለ ሥላሴ ያሳዩት የፍትህ ሚዛንነት የወላሙን ሕዝብ ፍርሃትና ስጋት ከሞላበት አኗኗር ነፃ አድርጎ ሰላምን ስለሰጠው በንጉሠ ነገሥቱ ላይ ያለኝ እምነት ጠንካራ ሆነ። የክፍል 15 ትረካ በዚሁ ተፈጽሟል። በቀጣይ ክፍል 16 ይቀርብላችኋል። እናንተም ሙሉ ትረካችንን ስላዳመጣችሁ እያመሰገንን በቀጣይ ክፍል 16 ትረካ እስከምንገናኝ ደህና ሁኑልን። ፈጣሪ ሀገራችን ኢትዮጵያን ሰላም ያድርግልን።